ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን ካንድልስቲክ ምንድን ነው? ካንድልስቲኮችን ብቻ በመጠቀም የአክሲዮን የገበያ እንቅስቃሴው ምን እንደሚመስል እንዴት መረዳትና ማወቅ እንችላለን? እንዲሁም ደግሞ ካንድልስቲኮችን ብቻ በመጠቀም ትክክለኛ የሚባለውን የአክሲዮን የመግዣና የመሸጫ ጊዜስ እንዴት መወሰንና ማወቅ ይቻላል የሚሉ እጅግ ጠቃሚና አስተማሪ ጥያቄዎች ከዚህም ከዛም ይነሳሉ። ስለሆነም ዛሬ እነዚህን ጥያቄዎች መነሻ በማድረግ አብረን ቆይታ የምናደርግ ይሆናል። ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ለመጋበዝ እወዳለሁ። እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት መረጃዎች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ ነው የምወደው። እውነት ለመናገር ብዙዎቻችን በአክሲዮን ገበያ ውስጥ በሚኖረን እንቅስቃሴ በምናደርገው ተሳትፎ በእጅጉ ከምንፈተንባቸው በርካታ ነጥቦች መካከል አንዱና የመጀመሪያው ትክክለኛ የሚባለውን የአክሲዮን የመግዣና የመሸጫ ጊዜ መረዳት መቻል ማወቅ መቻል ነው። ይሄ ብዙዎቻችን ደጋግመን የምናነሳው ጥያቄ ነው። ብዙዎቻችን መቼ አክሲዮኖችን መግዛት ይመከራል? አክሲዮኖችን ለመግዛት የመግዣ ትክክለኛ ጊዜውን ለማወቅ አመላካች የሚባሉ ነገሮች እነማን ናቸው? አክሲዮኖችን መቼ መሸጥ ይመከራል? ትክክለኛ የሚባለውን የአክሲዮን የመሸጫ ጊዜ ለመወሰን ለማወቅ አመላካች የምንላቸው ነገሮች እነማን ናቸው የሚሉ ጥያቄዎችን ደጋግመን እናነሳለን። ለምንድን ነው የምናነሳው? በአክሲዮን ገበያ ውስጥ ሲምፕሊ አክሲዮኖችን መግዛትና መሸጥ ስለቻልን ብቻ መግዛትና መሸጥ መቻል በራሱ ውጤታማ ሊያደርገን አይችልም። ስለዚህ በአክሲዮን ገበያ ውስጥ ውጤታማ ሆኖ ለመገኘት የግድ ትክክለኛ የሚባለውን የአክሲዮን የመግዣና የመሸጫ ጊዜ በመለየት አክሲዮኖችን መግዛት እና መሸጥ መቻል አለብን። እንደዛ የምናደርግ ከሆነ በአክሲዮን ገበያ ውስጥ ውጤታማ እንሆናለን። ተጠቃሚዎች የምንሆንበት እድል ከፍ ይላል ማለት ነው። ለዛም ይህንን ጥያቄ ደግመን ደጋግመን ብዙዎቻችን እናነሳለን ማለት ነው። ስለዚህ በዛሬ ቪዲዮአችን ትክክለኛ የሚባለው የአክሲዮን የመግዣ ጊዜ መቼ እንደሆነ የሚያመላክቱን ነገሮች እነማን ናቸው? አመላካች ነገሮችን እንዴት ዲጋውት ማድረግ ይቻላል? ኤክስትራክት ማድረግ ይቻላል? ትክክለኛ የሚባለው የአክሲዮን የመሸጫ ጊዜንስ እንዴት ማወቅ ይቻላል? ትክክለኛ የመሸጫ ጊዜን የሚያመላክቱን አመላካች ነገሮች እነማን ናቸው የሚለውን ሀሳብ እንዳልኩት በመነሻነት ወስደን አብረን ዲቴይል በሆነ መልኩ ቆይታ እናደርጋለን። አሁንም በድጋሚ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁኝ። ትክክለኛ የሚባለውን የአክሲዮን የመግዣና የመሸጫ ጊዜ ከሚያመላክቱን ነገሮች መካከል አንዱና የመጀመሪያው ቴክኒካል አናሊሲሶችን ኮንዳክት ማድረግ መቻል ነው። ያ ማለት የገበያ እንቅስቃሴውን ቴክኒካሊ አንደርስታንድ ማድረግ መተንተን መቻል ትክክለኛ የሚባለውን የአክሲዮን የገበያ መግዣና መሸጫ ሁኔታ ጊዜ እንድናቅ ያደርገናል። ያንን ለማድረግ ከምንጠቀማቸው ነገሮች መካከል ደግሞ አንዱ ካንድልስቲክ ይባላል። ስለዚህ ካንድልስቲክን ተጠቅመን እንዴት የአክሲዮን የመግዣና የመሸጫ ጊዜያትን መለየት መረዳት እንችላለን የሚለውን ቀጥታ ወደ ማየት ነው የምናልፈው። ወደ ካንድልስቲኮች ስንመጣ ይሄ የምታዩት እንግዲህ ካንድልስቲክ ነው። ይሄ ቀይ ካንድልስቲክ ነው። ይሄ አረንጓዴ ካንድልስቲክ ነው። ንዋይ የሞባይል መተግበሪያ አፕሊኬሽናችንም ስትጠቀሙ እዚች ጋ ይችን ስታበሩ ኦን ኦፍ ስታረጓት ይሄ ካንድልስቲክ ይመጣላችኋል። ይሄ ካንድልስቲክ ማለት ቶታሊ ከዚህ ጋር ተመሳሳይ ነው። ይህንን ደግሞ መልሳችሁ ኦፍ ስታደርጉት ፕራይስ ላይን ቻርቷን ያመጣላችኋል። ስለዚህ ሁላችሁም ትክክለኛ የሚባለውን የአክሲዮን የመግዣና የመሸጫ ጊዜ ለመወሰን ስታስቡ አንዱ ቴክኒካሊ ገበያውን መረዳት መቻል ስለሆነ ገበያውን ቴክኒካሊ ለመረዳት ደግሞ ልትጠቀሟቸው ከምትችሏቸው ነገሮች መካከል አንዱና የመጀመሪያው
እንዳልኩት ካንድልስቲክ እንደመሆኑ መጠን ነዋ የሞባይል መተግበሪያ አፕሊኬሽናችሁን ስትጠቀሙ ካንድልስቲክን በዚህ መልኩ ማብራት ኦን ማድረግ እንደምትችሉ መጀመሪያ መረዳት መቻል አለብን። በዚህ መልኩ ካንድልስቲካችንን ኦን ማድረግ እንችላለን። ዜን ወደዚህ እንመለስና ቀዩ ካንድልስቲክ ሪፕሬዘንት የሚያደርግልን የዋጋ መቀነስ እንዳለ፣ ገበያው ላይ የሻጮች የበላይነት እንዳለ፣ ከገዦች ይልቅ ገበያው ላይ ሻጮች የበላይነትን ወስደው ዋጋ እየቀነሰ ያለበት ሁኔታ፣ የዋጋ መቀነስ ዋጋው ተከፍቶ ከነበረበት ዋጋ ከኦፕኒንግ ዋጋው በታች የሆነበት ኢንቫይሮንመንት እንዳለ ያስረዳናል። ዘሴም አረንጓዴውንም ስናይ የዋጋ መጨመር እንዳለ ገበያው ላይ ከሻጮች ይልቅ የገዦች የበላይነት በመኖሩ ምክንያት ዋጋው ተከፍቶ ከነበረበት በላይ አሁን ላይ እንዳለ እንድንረዳ፣ አጠቃላይ ገበያው ላይ የገዢዎች የበላይነት ዲማንድ እንዳለ እንድንረዳ ያስችለናል። ኦቬስ ነው። ዲማንድ ሞቅ ባለ ቁጥር የገዢዎች የበላይነት ባለ ቁጥር ዋጋው ይጨምራል። ይሄ ሪፕሬዘንት የሚደረግልን በአረንጓዴው ካንድል እንደሆነ መጀመሪያ መረዳት መቻል አለብን። እያንዳንዱ ካንዲል የተለያየ ታይም ፍሬምን ሪፕሬዘንት ሊያደርግ ይችላል። ይሄ ካንድል የአንድ የገበያ ቀን ሪፕሬዘንት እንዲያደርግልን ማድረግ እንችላለን። ሴት ስናደርግ እዚህ ጋር ገብተን ማለት ነው። ይሄ ካንዲል የ30 ደቂቃ የገበያ እንቅስቃሴን ብቻ ሪፕሬዘንት እንዲያደርግልን ማድረግ እንችላለን። ይሄ ካንድል የአንድ ሰዓት የገበያ እንቅስቃሴን ሪፕሬዘንት እንዲያደርግልን ማድረግ እንችላለን። ስለዚህ ካንዲሉ ሪፕሬዘንት የሚያደርገው ታይም ፍሬምን ሴት የምናደርገው እኛ እንዲሆን መረዳት በእጅጉ አስፈላጊ ነው። እያንዳንዳቸው ካንድሎች የራሳቸው የሆነ ታይም ፍሬም እንዳላቸው መጀመሪያ መረዳት መቻል አለብን። ሁሉም ካንድል ኦልዌይስ ተመሳሳይ የሆነ ታይም ፍሬምን ሪፕሬዘንት ያደርጋል ማለት አይደለም። የአንድ ወር የገበያ እንቅስቃሴን በአንድ ካንድል መረዳት ከፈለጋችሁ ሲምፕሊ ምን ታደርጉታላችሁ ማለት ነው። የዛንን ካንድል ታይም ፍሬም አንድ ወር ታደርጉታላችሁ። ዋን መንዝ ስታደርጉት ያቺ ስፔሲፊክ የሆነች ካንድል ታይም ፍሬሟ አንድ ወር ይሆናል ማለት ነው። የአንድ ዓመትም ቢሆን ብታደርጉት አንድ ካንድል የአንድ ዓመት የገበያ እንቅስቃሴን ሪፕሬዘንት ሊያደርግልን የሚችልበት ሂደት እንዳለ ሁላችንም እንደው በመረጃ ደረጃ አንደርስታንድ ልናደርግ ይገባናል። ስለዚህ ካንድሎች ሪፕሬዘንት የሚያደርጉት ታይም ፍሬም እኛ በምንሰጣቸው እኛ ሴት በምናደርገው መልኩ እንደሆነ ሁላችንም በመረጃነት ኮንሲደር ማድረግ የሚመከር ጉዳይ ነው። ከዛ ባለፈ እያንዳንዱ ካንዲል 4 ዋና ዋና የሚባሉ የዋጋ አይነቶችን ሪፕሬዘንት ያደርጋል። ይህንን ሁላችንም በሌላ መልኩ መረዳት እጅግ ጠቃሚ የሚባል ጉዳይ መሆኑን መረዳት መቻል አለብን። ለምሳሌ እዚህ ጋር እንደምታዩት ይሄ ካንድል አንደኛ ኦፕኒንግ ዋጋን ይዟል። በዚህ ታይም ፍሬም ውስጥ ገበያው በስንት እንደጀመረ የሚያሳየን ይሄ ኦፕኒንግ ዋጋው ነው። በዚህ ታይም ፍሬም ይሄ ካንድል ሪፕሬዘንት በሚያደርገው ታይም ፍሬም ውስጥ ገበያው ላይ የዚህ አክሲዮን ዋጋ በከፍተኛ እስከ ስንት ደርሶ እንደነበር ሪፕሬዘንት የሚያደርግልን ከፍተኛ ዋጋው ስቴት ይደረጋል። በዚች ካንድል ሪፕሬዘንት በተደረገው ታይም ፍሬም ውስጥ ገበያው በዝቅተኛ እስከ ስንት ወርዶ እንደነበር እስከ ስንት ቀንሶ እንደነበር ሪፕሬዘንት የሚያደርግልን ዋጋ ሴት ይደረጋል፣ ሪፕሬዘንት ይደረጋል። ሌላው አሁን ላይ ከረንትሊ ያለው ዋጋ ስንት እንደሆነ ወይም ደግሞ ላስት ሪሰንት ትሬድ የምንለው ትራንዛክሽን ኤክስኪዩት ተደርጎ የነበረበት ዋጋ ምን ያህል እንደሆነ ክሎዚንግ ፕራይሱ ስንት እንደሆነ ሪፕሬዘንት ያደርግልናል ማለት ነው። ይሄ እንግዲህ ቀይ ካንድልም ቢሆን አረንጓዴ ካንድልም ቢሆን ተመሳሳይ ሁለቱም ካንድሎች እነዚህን 4 ዋና ዋና የዋጋ ምሰሶዎችን ሪፕሬዘንት ያደርጋሉ። ፕራይስ ላይን ቻርትን ብታዩ ፕራይስ ላይን ቻርት ሪፕሬዘንት የሚያደርግልን ኦንሊ ክሎዚንግ ፕራይሱን ብቻ ነው፣ አሁናዊ ዋጋው ስንት እንደሆነ እንጂ እነዚህን 4 የዋጋ ምሰሶዎችን ሪፕሬዘንት አያደርግልንም። ነገር ግን በተወሰነ መልኩ ከቀይ ካንድል ስቲኩ ወደ አረንጓዴ ካንድል ስቲኩ ስንመጣ
እነዚህ የአራት የዋጋ አቀማመጥ ልዩነቶች እንዳሉ ግን መረዳት ያስፈልገናል። ኦልዌይስ የቀይ ካንድል ስቲኮች ኦፕኒንግ ፕራይሳቸው እዚህ ጋር ነው ሴት የሚደረገው። ይሄ ኦፕኒንግ ፕራይሳቸው ነው። ዜን ከዚህ ኦፕኒንግ ፕራይስ ተነስተው ወደዚህ ነው የሚመጡት። ይሄ ቀይ ካንድል ስቲክ ከሆነ ነው። አረንጓዴ ካንድል ስቲኮች ከሆኑ ደግሞ ዋጋ መጨመሩን ነው የሚያሳይ ብለናል አደለ? ዋጋ መጨመሩን የሚያሳየን ከሆነ ደግሞ ከተከፈተበት ኦፕኒንግ ዋጋው ከፍ ሲል ማለት ነው ዋጋ መጨመር ማለት። ስለዚህ የአረንጓዴ ካንድሎች ኦልዌይስ ኦፕኒንግ ፕራይሳቸው የት ጋር ነው የሚሆነው ማለት ነው? እዚህ ጋር ነው። ይሄ በተቃራኒ ነው። እንደምታዩት የቀይ ካንድል ስቲኮች ኦፕኒንግ ዋጋቸው እዚህ ጋር ነው ያለው። የአረንጓዴ ካንድል ስቲኮች ደግሞ ኦፕኒንግ ዋጋቸው የት ጋር ይሆናል ማለት ነው? ግርጌው ላይ ይሆናል ማለት ነው። እነዚህ ርዘም ርዘም ብለው የምታዩቸው ቀጭን ቀጭን ነገሮች ምን ይባላሉ? ጭራ ይባላሉ፣ ዊክስ ይባላሉ። እነዚህን ልንረዳ እንችላለን። እንግዲህ እንደምታዩቸው ዊክሶቹ በላይም በታችም የተወሰነ ርዘም ርዘም ብለው ስቴት ተደርገዋል። እነዚህ የየራሳቸው የሆነ ትርጉም አላቸው። እነሱን አብረን አሁንም ዲቴይል በሆነ መልኩ ለመረዳት እንሞክራለን ማለት ነው። ይሄኛው ዊክስ የሚያሳየን በዚህ ስፔሲፊክ የሆነ ታይም ፍሬም ውስጥ የዚህ አክሲዮን ዋጋ እስከ ስንት ወጥቶ እንደነበር ሪፕሬዘንት ያደርግልናል። እስከዚህ ድረስ ጨምሮ እንደነበር፣ እስከዚህ ደርሶ እንደነበር ያሳያል። ነገር ግን ገበያው ላይ የሻጮች የበላይነት በመኖሩ ምክንያት እስከ ስንት የቀነሰበት ሁኔታም ተፈጥሮ ነበር። እስከዚህ የቀነሰበት ሁኔታ እንደነበር ሪፕሬዘንት ያደርጋል። ነገር ግን አሁን ላይ የተወሰነ የዋጋ መቀነስ፣ የዋጋ መሻሻል፣ የተወሰነ ዋጋው ከፍ እያለ በመምጣቱ ደርሶ ከነበረበት ዝቅተኛ ዋጋ ሎው ፕራይስ ትንሽ ከፍ ብሎ ያለበት ሁኔታ እንዳለም የምንረዳበት ሁኔታ ነው ያለው። ይሄ ክሎዚንግ ፕራይሱ እዚህም ላይ ሊሆን የሚችልበት እድል አለ። ሲምፕሊ ዝቅተኛው ላይ ከደረሰ እስከዚህ ሊሆን የሚችልበት እድል እንዳለ እንረዳለን። በተቃራኒ ወደዚህም ስንመጣ ይሄ የሚያሳየን ዋጋ እስከዚህ ድረስ ከፍ ብሎ እንደነበር ያሳየናል። ነገር ግን በዛው ታይም ፍሬም ውስጥ ሻጮች በተወሰነ መልኩ የበላይነትን አግኝተው በነበረበት ሂደት ውስጥ እስከዚህ ድረስ ቀንሶም የነበረበት ሂደት እንዳለ፣ አሁን ላይ ግን ዋጋው ላስት ሪሰንት ትሬዲንግ ፕራይስ የምንለው ግን ይሄ እንደሆነ፣ ክሎዚንግ ዋጋው ይሄ እንደሆነ እንድንረዳ የምንችልበት ኢንቫይሮንመንት ሂደትም አለ ማለት ነው። ይህንን ቀጥታ ሞር ኦፍ ክሊር ለማድረግ ወደ ንዋይ የሞባይል መተግበሪያ አፕሊኬሽን ወደሚገኘው ካንድል ብንመጣ የበለጠ ግልጽ ይሆንልናል ማለት ነው። ይሄ እንደምታዩት እንግዲህ እነዚህ ቀዮቹ የሚያሳዩን ቶታሊ የዋጋ መቀነስ እንዳለ፣ አረንጓዴዎቹ የሚያሳዩን ደግሞ የዋጋ መጨመር እንዳለ እንድንረዳ መጀመሪያ ያስችሉናል። ይህንን ሁላችንም መረዳት መቻል አለብን። እንደው ለምሳሌ ይችን ቀይ አንደርስታንድ ለማድረግ እንዲመቸን ይችን ቀይ ኮንሲደር እናርግ። ለምሳሌ ይችን ቀይ ብታዋት ዋጋው ኦፕን የተደረገው እዚች ጋ ነው። እዚች መነሻ ዋጋ ኦፕን ተደርጎ ኮንቲኒየስ በሆነ መልኩ በዚህ ታይም ፍሬም የዋጋ መቀነስ ብቻ በመከሰት የዋጋ መቀነስ ብቻ በመታየቱ እስከ ስንት ዝቅ ያለበት ሁኔታ አለ ማለት ነው። እስከዚህ ዝቅ ያለበት ሁኔታ። ስለዚህ ኦፕን የተደረገ እዚህ ጋር ነው። ዋጋው መቀነሱን ቀዩ ያሳየናል። አሁናዊ ዋጋው ክሎዚንግ ፕራይሱ ላስት ሪሰንት ትሬድ ዋጋው ስንት እንደሆነ ያሳየናል ማለት ነው። ደግሞ እዚህ ላይ ያለው ዋጋ ቢኮዝ እዚህ ላይ እና ያለው ማለት ነው። አሁን ይሄ የሚያሳየን ጭራው እንደምታዩት እዚሁ ላይ ነው ያለቀው። ነገር ግን ወደዚህ ብንመጣ ግን በሆነ አጋጣሚ በዚች ታይም ፍሬም ውስጥ የገዦች የበላይነት ኑሮ ዋጋው እስከዚህ ደርሶ የነበረበት ሁኔታ አለ። ነገር ግን የሻጮች የበላይነት ተፈጠረና ገበያው ላይ ዋጋውን እስከ ስንት እንዲቀንስ አስገድደውታል። እስከዚህ እንዲቀንስ አስገድደውት የነበረበት ሁኔታ እንኳ ቢኖር አሁን ላይ ደግሞ የተወሰነ የዋጋ መሻሻል ኑሮ አሁን ከረንትሊ ክሎዚንግ ፕራይስ ዌት ላይ ነው ያለ ማለት ነው። እዚች ላይ እንዳለ እንረዳለን ማለት ነው። በአረንጓዴዎችም ስንመጣ ዘሴም ነው። እንግዲህ ወደ አረንጓዴዎቹ ስንመጣ ለምሳሌ እዚህ ጋር ኦፕኒንግ ፕራይስ ዌት ጋር ነው ያለው። በአረንጓዴው እዚች ጋር ነው ኦፕኒንግ ፕራይሱ። እንደምታዩት እዚች ላይ ኦፕን አድርጓል። ኦፕን አደረገና ገበያው ላይ የሻጮች የበላይነት በእጅጉ በዛና እስከዚህ የቀነሰበት ሁኔታ እንዲፈጠር ሆነ። ነገር ግን ገዢዎች የበላይነትን አገኙና አሁናዊ ዋጋው ግን የት ላይ ነው ያለው ማለት ነው። እዚህ ላይ እንዳለ ክሎዚንግ ዋጋው እዚህ ላይ እንደሆነ ገበያው ላይ አሁን ላይ
የዋጋ መጨመር ያለበት ሁኔታ ገበያው ላይ የገዢዎች የበላይነት የታየበት ሁኔታ እንዳለ እንድንረዳ አስችሎናል ማለት ነው። እነዚህን በማየት በመረዳት አክሲዮኖችን የምንገዛበት ትክክለኛው ሰዓት የቱ እንደሆነ፣ አክሲዮኖችን የምንሸጥበት ትክክለኛው ሰዓት የቱ እንደሆነ መለየት የሚቻልበት ማወቅ የሚቻልበት ሂደት እንዳለ ልናቅ ልንረዳ ይገባናል። ስለሆነም እንደው ካንድል ስቲክን ብቻ በመጠቀም አክሲዮኖችን የምንገዛበት አክሲዮኖችን የምንሸጥበትን ሰዓት እንዴት ልናቅ ልንረዳ እንችላለን የሚለውን ጥያቄ ለመመለስ በቀጥታ ወደዚህ ነው የምንመጣው። ይሄ እንግዲህ ምንድነው የሚያሳየን ክሊር የሆነ ባይንግ ሲግናልስ፣ ያ ማለት ግዥዎችን ለመፈጸም የሚያበቁ መግዛት አዋጭ ሊሆን የሚችልበት እድል እንዳለ ክሊር የሆነ መልእክቶችን የሚያሳዩን ካንድሎችን የምናይበት ኢንቫይሮንመንት አለ ማለት ነው። ይሄ እንደምታዩት የዋጋ መቀነስ ነው። እዚህ ላይ ዋጋው ተከፈተ፣ እዚህ ላይ ዋጋው ተከፈተ። ፍጹም የሻጮች የበላይነት ታየና ዋጋው በሙሉ እየቀነሰ መጥቶ አሁናዊ ዋጋው የት ላይ ነው ያለው? ላስት ሪሰንት ትሬድ ፕራይሱ እዚህ ላይ ነው ያለው። ወደዚህም ካንድል ስትመጡ ዘሴም ነው። ነገር ግን እዚህ ጋር ስትመጡ ዋጋው ከቀነሰበት ከዚህ ወርዶ ከነበረበት ከዚህ የገዢዎች የበላይነት እየታየ መጣና ዋጋው ምን እየሆነ መጣ? እየጨመረ መጣና ኦፕን ከተደረገበት ከዚህ ወደየት ከፍ እንዲል አስገድዶታል። ወደዚህ ከፍ እንዲል ያስገደደበት ኢንቫይሮንመንት አለ። ይሄ የሚያሳየን የአክሲዮን የገበያ ዋጋው ሊጨምር ቡም ሊያደርግ የሚችልበት ሂደት እንዳለ ያመላክታል። በዚህ ጊዜ አክሲዮኖችን መግዛት የሚመከርበት የግዥ አመላካች ሂደቶች እንዳሉ የምንረዳበት ኢንቫይሮንመንት አለ ማለት ነው። ይህንን ስናይ ኢሚዲየትሊ በተለይ ሾርት ተርም ትሬደርስ ከሆን ስፔኩሌተርስ ከሆን ይህንን ስናይ አክሲዮኖችን ኢሚዲየትሊ መግዛት የምንችልበት ሂደት እንዳለ አመላካች ነገር እንዳለ ልንረዳ እንችላለን ማለት ነው። ስለዚህ በትንሽ መዶሻ ትልቅ የሆነ ዊክስ እንደዚህ የምታዩ ከሆነ እና ይሄ አረንጓዴ የሚሆን ከሆነ ይሄ ማለት ዋጋው እስከዚህ ቀንሶ ነበር። ነገር ግን የገዢዎች የበላይነት በመኖሩ ምክንያት ከዚህ ድረስ ቀንሶ የነበረውን ዋጋ ወደየት ከፍ አድርጎታል ማለት ነው። ወደዚህ ከፍ አድርጎታል ማለት ኢሚዲየትሊ ዋጋው ምን እየሆነ ሊመጣ ይችላል ማለት ነው። ቡም እየሆነ ከፍ እያለ ሊመጣ የሚችልበት ሂደት ይፈጠራል ማለት ነው። ይህንን ያሳየናል። ስለዚህ በእንደዚህ አይነት ኢንቫይሮንመንት ክሊር የሆነ ባይንግ ሲግናሎች እንዳሉ በመረዳት አክሲዮኖችን ልንገዛ የምንችልበትን ውሳኔ ማሳለፍ የምንችልበት ሂደት አለ ማለት ነው። ነገር ግን የዚህ ግልብጦች ሲሆን ደግሞ አክሲዮኖችን ልንሸጥ የምንችልበት ውሳኔንም ልናደርግ እንደምንችል የሚያሳዩን አመላካች ነገሮችም እንዳሉ መረዳት ያስፈልጋል። ይሄና ይሄ ተመሳሳይ ነው። ወደ ሽያጭ ሲግናሎቻችን ስንመጣ ይሄ እንደምታዩት ይሄ አረንጓዴው እንዳልኳችሁ ዋጋው እየጨመረ ነው። ዜን ዋጋው እየጨመረ መጣና ነገር ግን እዚህ ደርሶ የነበረን ዋጋ አክሲዮን ገበያው ላይ ሻጮች በመብዛታቸው ምክንያት ወደ ስንት ዝቅ አድርገውታል? እንደምታዩት ወደዚህ ዝቅ አድርገውታል። ዋጋው እስከዚህ ደርሶ ነበር። ነገር ግን ገበያው ላይ የሻጮች የበላይነት በመኖሩ በማየሉ ምክንያት ከዚህ ደርሶ የነበረን ዋጋ እስከዚህ ዝቅ አደረጉት ማለት ዘ ኒር ፊውቸር ኢሚዲየትሊ የአክሲዮን ገበያው ላይ የሻጮች የበላይነት ጎልቶ ዋጋው ወደየት ሊመጣ ይችላል ተብሎ ይታሰባል? ወደዚህ ሊቀየር የሚችልበት ሂደት ይኖራል እና እንደነዚህ አይነት ካንድል ስቲኮችን ስናይ ምን አይነት ሲግናል ይኖራቸዋል ተብሎ ይታሰባል? የሽያጭ ሲግናሎች። በእንዲህ አይነት ኢንቫይሮንመንት አክሲዮኖችን መሸጥ በተለይ ሾርት ተርም ትሬደር ከሆን ማለት ነው ወይም ደግሞ ስፔኩሌተርስ ከሆን በእንደዚህ አይነት ኢንቫይሮንመንት አክሲዮኖቻችንን እንሸጥ አመላካች የሆኑ ነገሮችን እናገኛለን። ስለዚህ በእንደነዚህ አይነት ኢንቫይሮንመንት አክሲዮኖችን ከመግዛት ይልቅ መሸጥ የሚመከርበት ትክክለኛ የሆነ ጊዜ እንደሆነ ልናቅ ልንረዳ የምንችልበት እድል አለ ማለት ነው። ስለዚህ ሁላችንም ካንድል ስቲኮችን በሚገባ በመረዳት ቴክኒካሊ የገበያ እንቅስቃሴውን በማወቅና በመረዳት የአክሲዮን የመግዣና የመሸጫ ትክክለኛ የሚባለው ጊዜ መቼ እንደሆነ ማወቅ የምንችልበት ሂደት አለ። የአክሲዮን የመግዣና የመሸጫ ትክክለኛ ጊዜን በማወቅ ደግሞ አጠቃላይ በአክሲዮን ገበያ ውስጥ ያለንን እንቅስቃሴ ውጤታማ ማድረግ ይቻላል። ስለሆነ ሁላችሁም ቴክኒካሊ
የገበያ እንቅስቃሴን እንዴት መረዳት እንዴት ማወቅ እንደሚቻል ቴክኒካሊ የአክሲዮን የገበያ እንቅስቃሴን ለመረዳት ከምንጠቀማቸው ነገሮች መካከል አንዱ ካንድልስቲክ እንደሆነና ካንድልስቲክን በዚህ መልኩ በማንበብ በመተንተን በመረዳት የአክሲዮን የግዥና የሽያጭ ትክክለኛ የሚባለውን ሰዓት መወሰን እንደሚቻል እንድትረዱ በአክብሮት ለመጋበዝ እወዳለሁ። ምናልባት ቪዲዮው መረጃ ሰጥቷችሁ ጠቃሚ ከነበር ላይክ፣ ሼር እንድታደርጉት እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እንድታደርጉት በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።